ይሄንን የምታዳምጡት ወገኖች በሙሉ እንደምን ዋላችሁ። የክብርት እናታችን ወይዘሮ ውበት ዮሴፍ የሕይወት ታሪክ ከአቶ ይስማው እርዳይ ተዘጋጅቶ በደራሲው በካሳው ማሩ ውበት ተነቦ ይቀርብላችኋል። አቶ ይስማውም ላክስቱ እንዲህ ይላል። ሚያዝያ 7 ቀን 2020 ዓ.ም በሞት ተለዩ ይላል። ለክብርት አክስታችን ለወይዘሮ ውበት ዮሴፍ አጭር የሕይወት ታሪክ። ክብርት አክስታችን ወይዘሮ ውበት ዮሴፍ ከአባታቸው ከአቶ ዮሴፍ አቢሳሃል ከእናታቸው ከወይዘሮ ደመቀች ንጉሴ እንደ አውሮፓ ዘመን አቆጣጠር በ1921 ዓ.ም ተወለዱ። ክብርት አክስታችን ሲያድጉ በጊዜው እንደነበረው በወግ በልጅነት በ1934 ዓ.ም ከአቶ ምትኩ ድንቁ ጋር ትዳር መስርተው ሲኖሩ 3 ወንዶችና 7 ሴቶች ልጆችን የወለዱ ሲሆን 24 የልጅ ልጆችና 9 የልጅ ልጅ አይተዋል። ክብርት አክስታችን መደበኛ ትምህርት የተከታተሉ ሲሆን በተለያዩ የሥራ መስኮች በመሰማራት ብዙ ተግባራትን ፈጽመዋል። በግል የተለያዩ ከንግድ ዘርፍ በመስራት ልጆችን በሙሉ በሚገባ ከማስተማራቸውም በላይ ልጆችን በመዳር የታወቁ ደግ እናት ነበሩ። ክብርት አክስታችን ተጫዋች፣ የፍቅር ሰው፣ ሩህሩህ፣ በሥራ ትጉህና አስተዋይ ሴት በመሆናቸው ለብዙዎች አማካሪና አጽናኝ ነበሩ። ከራሳቸው በላይ ሕዝባቸውንና ወገናቸውን የሚወዱ ለመሆናቸው ከ5 ዓመት በፊት በወለቃ ያቋቋሙት መዋለ ሕፃናት አንዱ ምስክር ነው። በወለቃ ቤተ እስራኤሎች ሲኖሩ በነበረበት ከምኩራብ አጠገብ ቦታ በመግዛት አቢሳሃል የሚል መዋለ ሕፃናት በመክፈት ለአቢሳሃል የዘር መጠሪያና ማስታሰቢያ ከማቆማቸው በላይ ለመላው ቤተ እስራኤል የማይረሳ ቅርጽና መታሰቢያ እንዲሆን በማድረግ የቤተ እስራኤል ታሪክ እንዳይረሳ አድርገዋል። ከዚህ በተጨማሪም ክብርት አክስታችን ለወገን ቋሚ መታሰቢያ እንዲሆን ቀደም በሞት የተለያቸው ባለቤታቸው ምትኩ ድንቁን አይመላክ መልካም ሥራ በመታሰቢያ ሲኖሩበት በነበረው ቦታ በስማቸው መዋለ ሕፃናት በመክፈት ለርግቦይ ዘሮች ወይም ቤተሰቦች ብቻ ሳይሆን ደግሞ የቤተ እስራኤላውያንን ታሪክ መታሰቢያ እንዲሆን አድርገዋል። በሁሉም መዋለ ሕፃናት በየዓመቱ ሕፃናት በማስመረቅ ቤተ እስራኤላውያንን ታሪክ በየዓመቱ እንዲታወስ አስተዋጽኦ አድርገዋል። አቶ ይስማው እርዳይ ቤተሰቡን በሙሉ በመወከል በየአቅጣጫው ያለውን ቤተሰብ ሁሉ ከሐዘናቸው ለማጽናናት እንዲሆን ያሳለፉትን የሕይወት ታሪክ ባጭሩ በማቀናበር በሚከተለው ግጥም
ለመላው ቤተሰብ እንዲህ ያሰማል። ግጥሙ እንዲህ ይላል። የኢትዮጵያ እመቤት የአገሬ ወይዘሮ አሁን ላሰማችሁ ግጥም እንጉርጉሮ። ሞት አይቀርምና ሰው ሆኖ ተፈጥሮ ውበት ግን ስራዋን አያልቅም ተቆጥሮ። ውበት ግን ስራዋ አያልቅም ተቆጥሮ። ካስተሮ ተወልዳ መረባ ያደገች አዲስ አበባ ላይ ታሪክ ሰርታ ሄደች። በስኬት በእውቀቷም እየተጓደደች እስራኤል ሳትገባ በኢትዮጵያ ቀረች። አልጋው ተመችቷት መቀመጫው ወንበር ውበት አቢሳህል በሩቁ ስትቀር ታሪኳን በግጥም በእስራኤል ልናገር በደብዳቤ ጽፈን በመገናኛ አውታር ከአዲስ አበባ ላይ የቡናው ቤትሽ ሲጠጣበት ነበር ወለላ ጠጅሽ። ይኑር ለዘላለም አይሞትም ስምሽ። የወገንሽ ልጆች የወንድምሽ ልጆች ወለላ እያሉሽ በሐዘን እንጉርጉሮ ይጠራል ስምሽ። ደመሩን ቀጥረን አለቀስነልሽ። አታይነም እንጂ አንቺ መጥተሽ ዘመዱን ባበንማ ተራጨነልሽ። ደመር መርዶች ሲደርሰነ ፎቶግራፍሽ መርዶች ሲደርሰነ ፎቶግራፍሽ ከእስራኤል አገር መርዶሽ ደመር ተቀጥሮ ደብዳቤ ተጽፎ ግጥም እንጉርጉሮ ያለፈውን ዓለም በኢትዮጵያ ድሮ ልጁ ልጅ ልጁ ታሪክሽን ተምሮ ዓመታትሽ ሲደርስ በሐውልትሽ ዙሮ ስምሽን በግጥም በዜማው ቀምሮ የእህትሽ ልጆች ያሉት በያገሩ በየከተማቸው ደመር ሲቀጥሩ በግጥም በወየ እያንጎራጎሩ አክስቴ ወለላ አንቺን እየጠሩ ሂጂ ምን ሊከፋሽ ምን ሊቸግርሽ ሁሉን አስተካክለሽ አስተዋይ ሁነሽ ደብዳቤ ደንቢያና ወገራ መረባ አገርሽ ሸዋ አዲስ አበባም ነበረ ሙያሽ ለወገንሽ ብለሽ ወለቃ ሄደሽ በስሙ አቢሳህል ትምህርት ከፍተሽ ለቤተ እስራኤሉ ስሙን አስጠራሽ። ወይ ምትኮ ድንቆ ብለሽ ደርበሽ ወገንሽ በሙሉም አደማምረሽ በመልካሙ ስራሽ በመልካሙ ስራሽ በሩቅ ተሸኘሽ። እንደ ንግሥተ ሳባ ይጠራል ስምሽ እንደ ንግሥተ ሳባ ይጠራል ስምሽ። የሰራሽው ሁሉ ባለም ላይ ሳለሽ ይኖራል ዘላለም አይጠፋም ስምሽ። ሰው አዲስ አበባም ውበት እያሉሽ አራሽ ስትጠይቅም ድርምቱን ይዘሽ ለተራበ ዳቦዋ ቆርሰሻ ጉርሰሽ የተራቆተውን ድሃም አልብሰሽ ስምሽም ይጠራል በርህራሄሽ ስምሽም ይጠራል በርህራሄሽ። አንቺና ምትኩን እኔ ላድንቃችሁ ጉድጓዱን ቆፍራችሁ ውሃ እያጠጣችሁ ክሊኒክ ከፍታችሁ ሰው ያተረፋችሁ ትምህርት ሰርታችሁ እያስተማራችሁ ለብዙ ድሃዎች ትምህርት የረዳችሁ ተወርቶ አያልቅም መልካሙ ስራችሁ ተዘርዝሮ አያልቅም መልካሙ ስራችሁ። የና አብርሃም ዘርን በበጎ አስጠራችሁ
ወገንን በሙሉ በበጎ አስጠራችሁ። በእኛም በልባችን ይኖር መወለድሽ አክስታችን ብለን እንድንኮራብሽ ከላይኛው ዓለም ተሰርቷል ቤትሽ መንግሥተ ሰማያት ገነት ያዋረስሽ። እኔም ሙያ ብየው ግጥም ስደረድር የሰዎችን ታሪክ ስጽፍ ስዘረዝር እንዲህ ነበሩ እያልኩ ለቀሪው ስነግር ያለፈውን ዓለም በኢትዮጵያ ምድር በማለት የግጥም ደራሲው ካሳው ማር ውበት ሳዘጋጅላችሁ አቶ ይስማው ረዳይም ለየወገኑ በሙሉ በየዋጻቡ እንደሚያስተላልፈው ነው። ሀዚም ሆነ